ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያ በሐረሪ ክልል የግብርና ምርትና ምርታማነትን በማሳደግ ከዘርፉ የሚጠበቀው ውጤት ለማስመዝገብ በትኩረት እየተሰራ እንደሚገኝ የክልሉ ግብርና ልማት ቢሮ አስታወቀ። ቢሮው የብሔራዊ አቮካዶ ልማት ማስጀመሪያ መርሃ ግብርና በየደረጃው ለሚገኙ የዘርፉ አመራሮች እንዲሁም የግብርና ባለሙያዎችና ባለድርሻ አካላት ስልጠና ሰጥቷል። ለዘገባው ባህር ጠንክር። የሐረሪ ክልል ግብርና ልማት ቢሮ የብሔራዊ አቮካዶ ልማት ፕሮግራም ማስጀመሪያና በየደረጃው ለሚገኙ የዘርፉ አመራሮች የግብርና ባለሙያዎችና ባለድርሻ አካላት የስልጠና መድረክ አዘጋጅቷል። የስልጠና መድረኩንም ያስጀመሩት የሐረሪ ክልል ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ በአሁኑ ወቅት በሀገር አቀፍ ደረጃ ለአቮካዶ ልማት ከፍተኛ ትኩረት ሰጥቶ የተሰራ መሆኑን ገልጸዋል። ክልሉ ለዘርፉ ልማት አመቺ በመሆኑ ይህ ፕሮግራም ተግባራዊ እንዲሆንም መመረጡንም አብራርተዋል። በመሆኑም ባለድርሻ አካላትና ባለሙያዎች ስልጠናውን በንቃት በመከታተል ለፕሮግራሙ ስኬታማነት የበኩላቸውን ኃላፊነት መወጣት እንዳለባቸው መልእክት አስተላልፈዋል። በክልሉ የፕሮግራሙ ስራ አስኪያጅ አቶ መሐመድ ሬድዋን ስለ ፕሮግራሙ ሰፊ ማብራሪያ የሰጡ ሲሆን የፕሮግራሙ ዋና ዓላማዎችም አቮካዶን በሰፊው ማምረት ለሀገር ውስጥ ገበያ ማቅረብ ለአግሮ ኢንዱስትሪው ግብዓት ማሟላትና አቮካዶ ዋንኛ ወደ ውጭ የሚላክ ምርት እንዲሆን ማስቻል መሆኑን ገልጸዋል። በተጨማሪም በዚህ ፕሮግራም የምርትና ምርታማነትን ማሳደግ፣ የምርት ብክነትን መቀነስ፣ ምርትን በሰፊው ለገበያ ማቅረብ፣ የምርምር ስራዎችን ማጠናከርና ለአርሶ አደሮች ግንዛቤ መፍጠር ላይ በትኩረት እንደሚሰራ አመላክተዋል። ይህ የልማት ፕሮግራም 90% በአርሶ አደሩ ማሳ ላይ የሚካሄድ ሲሆን የአቮካዶ ልማቱ የምግብ ዋስትናን ከማረጋገጥ ባለፈ በተለይ ለሴቶችና ለወጣቶች የስራ ዕድል በመፍጠር ረገድ ትልቅ ፋይዳ እንዳለው ተገልጿል። ፕሮግራሙም በተሟላ ሁኔታ ተግባራዊ ለማድረግ እንዲቻል ከባለድርሻ አካላት መካከል የመግባቢያ ሰነድ መፈራረም ስነ ስርዓት የተከናወነ ሲሆን ፕሮግራሙ የሐረሪ ክልል ጨምሮ በሀገሪቱ በ10 ክልሎች ውስጥ ተግባራዊ የሚደረግ ነው። ቀጥለናል። የነገ ዕድላቸውን ለመወሰንና አገርን የሚያሻግር ፓርቲ ለመምረጥ ዝግጁ መሆናቸው ያነጋገርናቸው የሐረር ከተማ ነዋሪዎች ገለጹ። ምርጫው ሰላማዊና ዲሞክራሲያዊ እንዲጠናቀቅም የዜግነት ግዴታቸውን ለመወጣት የድምፅ መስጫ ቀኑን እየተጠባበቁ ስለመሆናቸው ተናግረዋል። ባልደረባችን አያንቱ አህመድ እነዚህን ነዋሪዎች አነጋግራ ተከታዩን ዘገባ አዘጋጅታለች። ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን 514 በላይ መራጮች ድምጽ መስጠት የሚያስችላቸውን የምርጫ ካርድ መውሰዳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያሳያል። በዚህም መሰረት ዜጎችም የሚተላለፉ የፖለቲካ ፓርቲዎችን የምርጫ ቅስቀሳ በመከታተል ይበጀናል የሚሉትን ፓርቲ ለመምረጥ በዝግጅት ላይ ይገኛሉ። የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው ወጣቶች እንደገለጹት ወጣቱ ትውልድ ለሀገር ሁለንተናዊ እድገትና ልማት የጀርባ አጥንት መሆኑን ይገነዘባል። በመሆኑም የነገ ተስፋቸውን በራሳቸው እጅ ለመወሰንና ለዜጎች እድገት ይበጃል የሚሉትን ፓርቲ ለመምረጥ መዘጋጀታቸውን ጠቁመዋል። ምርጫ ካርድ በመውሰድ ይጠቅመኛል ይበጀኛል የሚለውን ምርጫ ቦርድ ለመምረጥ ወይም ፓርቲ ለመምረጥ እየጠበቅን ነው፣ ቀኑን እየተጠባበቅን ነው። ወጣቱ አሁን ማድረግ ያለበት ይበጀኛል የሚለውን ሀገርን ለማሳደግ የሚተጋውን የሚፈልገውን ነገ ላይ ይሻለኛል የሚለውን ፓርቲ ቢመርጥ እንጣጡ ይወክለኛል ያስተዳድረኛል ብሎ የሚያምንበትን ፓርቲ ይመርጣል። ወጣቱ ነገ ሀገር ተረካቢ ስለሆነ ያው እንዳልኩሽ ያመነበትን ፓርቲ ይመርጣል ብዬ አስባለሁ። ሁለተኛው የምርጫ ተዘጋጅቼ ካርድ ወስጃለሁ። ያው አሁን ጊዜ ትውልዱ የተማረ ስለሆነ ይሄንን ፓርቲ ይሆነኛል ብሎ የሚፈልገው መምረጥ ዲሞክራሲ ይመስለኛል። ማህበረሰብ ደግሞ በየቦታው ቀስቀሳ አድርጎ ካርድ ወስዶ የፈለገው ፓርቲ እንዲመርጥ አስተላልፋለሁ። ካርድ ወስጃለሁ። እንደዛም ዝግጁ ነኝ ቀኑ ሲደርስ ለመምረጥ ማለት ነው። ሁሉም ማህበረሰብ ወጣቱ ስፔሻሊ ለልማት እንደዛም ለሀገር እድገት ይጠቅመኛል የሚለውን አይቶ መምረጥ አለበት። ለምን የማይመርጥ ከሆነ ወይንም ወደ ኋላ የሚቀር ከሆነ በኋላ እድገት የሚደናቀፍ ከሆነ ወይንም ወደ ኋላ የምንቀር ከሆነ ኋላ ቀረም ወይንም ተደናቀፍን ብሎ ማውራቱ ያኔ ትርጉም አይኖረውም። አማ የሮ ምርጫ ጀቹን ጋማ ምርጫ ቶርበፋ ቢተኛ ጨምሰረ ጅርቲ የሮ አማ ከነቲ ፍለናቱ ጅራ ፍለና ከናፍ ጉያ ሙራሰ ቆፋቱን ዋፈ
ጉያን ዋፈ ጉያ ሙራሰ ተውስ ኑቲ እትቆጶይነ ጥሙረ ጅራይቱ ቆጲቱ ሙረቲ እዶስ ጅራ ተዳደረኛል የህዝቡ ችግር ይፈታል የሚለውን እንትን ብለን ተረጋግተን እንመርጣለን። በምርጫው ዕለት የሀገራቸውንና የአካባቢያቸውን ሰላም በንቃት በመጠበቅ ረገድ ግንባር ቀደም ሚናቸውን እንደሚወጡ አረጋግጠዋል። እንደ አንዱ ደግሞ እኛም ያው የሀገር አንዱ አካል እንደመሆናችን በቃ ለአንድ መሰረት ለአንድ ሀገር መሰረት እንደመሆናችን አስፈላጊ ነው ይሄ ምርጫ ማለት ነው። ተባበር መተጋገዝና በአንድነት መስራት ወጣቱ በየአካባቢው ባለው ምርጫ ጣቢያ የጥበቃ አገልግሎት ተጨማሪ ከመንግስት የጥበቃ አካላት ጋር ተደምሮ ምርጫ በሰላማዊ መንገድ ይጠናቀቅ የበኩሉን አስተዋጽኦ ማድረግ አለበት ብዬ አምናለሁ። በእለቱ ማለት ነው ለሀገር እንደዛም ለልማት የሚጠቅመንን እንድንመርጥ ለሁላችንም መልእክት አስተላልፋለሁ። እንደዛው ይሄኛው ምርጫ ማለት ነው በሰላም በተሳካ መልኩ እንዲካሄድ እመኛለሁ። ሁላችንም የምንችለውን አስተዋጽኦ ማድረግ መቻል አለብን። ዋስኒኩን ቢየጅሩ ኸሰቲ ገሄ ጉዳ ቀበ ኸሰቱ ደርገጎኒ ቢየተናፍ ጋቸነ ለፈዱዳቲ ደርገጎኒ ቢየጅሩ ደንዳኒ ደርገጎኒ ከኝ ጀባተኒ ኮጀተን ስለዚህ በዛ ቀን ምርጫው ሰላማዊ ሆኖ እንዲከናወን ያው ሁሉም አስተዋጽኦ ይወጣል ነው። በኢትዮጵያ ብሔራዊ የምርጫ ቦርድ የወጣው ይፋዊ የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ምርጫ የድምጽ መስጫ ዕለት ግንቦት 24 ቀን 2018 ዓ.ም መሆኑ ይታወቃል። ወደ ሌሎች ጉዳዮቻችን ደግሞ ተሻግረናል። ለአንድ ሀገር ሁለንተናዊ እድገትና ግንባታ ብቁና የተማረ ዜጋ እንግዲህ ማፍራት ወሳኝ ነው። ታዲያ በሐረሪ ክልልም ሶፊ ወረዳ በሚገኙ ትምህርት ቤቶች የ2018 የትምህርት ዘመን የመማር ማስተማር ሂደት በተሳለጠ ሁኔታ እየተከናወነ እንደሚገኝ ተጠቁሟል። በዚህ ዙሪያ ለተዘጋጀው ዘገባ አዩብ ከዘሊ ዝርዝሩን ይዞታል። በሐረሪ ክልል ሶፊ ወረዳ በሚገኙ ትምህርት ቤቶች የመማር ማስተማር ሂደት በተሳለጠ ሁኔታ እየተከናወነ እንደሚገኝ የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ መሐመድ አባስ ገልጸው ለዚህም የትምህርት ዘርፉ አመራሮች፣ መምህራንና ወላጆችና ተማሪዎች የቅንጅት ስራ ለውጤታማነቱ ትልቅ አስተዋጽኦ ማድረጉን ገልጸዋል። በወረዳው በሁሉም ትምህርት ቤቶች የመማር ማስተማር ሂደቱ ከቅድመ መደበኛ ጀምሮ እስከ 8ኛ ክፍል ድረስ በጥሩ ሁኔታ እየተከናወነ ይገኛል ያሉት አቶ መሐመድ በአሁኑ ወቅትም በወረዳው ስር በሚገኙ 23 ትምህርት ቤቶችና 14 ማዕከላዊ የትምህርት ጣቢያዎች ላይ ስራው ተጠናክሮ መቀጠሉን አስታውቀዋል። ሆጂዋን አካ ዋጅር መነቲ በርኖታ አና ሶፊት ጅረን ኢብሳ ጎዱ ከያንዱሮ ወሊገላ ሀላ ፕሮፋይል ወሊገ በትምህርት ስራ ረገድ በሶፊ ወረዳ 23 ትምህርት ቤቶች አሉን። 14 ሳተላይት ወይም ቅርንጫፍ ትምህርት ቤቶች እና 2555 የኬጂ ወይም ህጻናት መዋያ ተማሪዎች አሉን። ከአንደኛ እስከ 6ኛ ክፍል 11040 እንዲሁም ከአንደኛ እስከ 8ኛ ክፍል 13018 ተማሪዎች አሉን። ስለዚህ የዘንድሮ ተማሪዎች ምዝገባ ካለፉት ጊዜያት ጋር አነጻጽረን ስንመለከተው አፈጻጸማችን 95.8 በመቶ ማሳያቱን ያመለክታል። በወረዳው ከሚገኙ ትምህርት ቤቶች መካከል የደከር ትምህርት ቤት ምክትል ርዕሰ መምህር አቶ ፈንዲሺ አሚን ትምህርት ቤቱ ተማሪዎችን በቀን በ2 ፈረቃ ከሚሰጠው መደበኛ የመማር ማስተማር ሂደት በተጨማሪ ለተማሪዎች የማጠናከሪያ ትምህርት እየሰጠን ይገኛል ብለዋል። akka waliigalaatti gaafa laallu barattoota keessattuu saayikilii tokkoffaa keessatti gaafa laallu akka waliigalaatti gaafa laallu በአጠቃላይ ሲታይ የዘንድሮ የመማር ማስተማር ሁኔታ በጣም የተሻለ ነው። ከአንደኛ እስከ 4ኛ ክፍል ያሉ ተማሪዎች ቀደም ሲል በጥሩ ደረጃ ላይ አልነበሩም። ባለፈው ዓመት ከ23 ትምህርት ቤቶች 18ኛ እንወጣ ነበረ። ዛሬ ግን በምንባብ 6ኛ ወጥተናል። ስለዚህ ዘንድሮ ጥሩ ነው ማለት እንችላለን። የትምህርት ቤቱ መምህራንም በበኩላቸው የተሻሻሉን የትምህርት ስርዓት ለተማሪዎች በቀላሉ እንዲረዳቸው ለማድረግ በአካባቢው በሚገኙ ቁሳቁሶች የማስተማሪያ ድጋፍ መርጃዎችን በማዘጋጀት በተግባር የተደገፈ ትምህርት እየሰጡ መሆኑን ገልጸዋል። ከዚህም በተጨማሪ የተማሪዎችን መረጃ በስርዓቱ በማደራጀት ከወላጆች ጋር የቅርብ ክትትል እያደረጉ መሆኑን አስረድተዋል። ከመምህራን የሚጠበቀው ጠንክረን መምከር ሲሆን በተመሳሳይ መልኩ ወላጆችም በመምከር በሁሉም አቅጣጫ ተማሪዎችን ማበረታታት አለብን። መለበሩ በርሲሱ ሶፍታሌ መለበሩ በርሲሱ ጅራ በረታ
የተማሪዎችን ደረጃ በተለያዩ ዙሪያዎች በመለየት ደካማ፣ መካከለኛና ጎበዝ ብለን በመለየት ደካማ የሆኑትን እያበረታታን እንገኛለን። ገማ ፋስት ይትፍዱላል ፋስት ካንታ ደግሞ በትምህርት ሂደት ውስጥ የወላጆች ተሳትፎ ከፍተኛ መሆኑን በመገንዘብ ልጆቻቸው ከትምህርት ቤቱ ሲመለሱ ምን እንደተማሩ በቅርበት እንደሚከታተሉ ያነጋገርናቸው ወላጆች ተናግረዋል። በተጨማሪም ከመምህራኖቻቸው ጋር በቅርበት በመነጋገር የልጆቻቸውን የትምህርት አቀባበልና ስነ ምግባር እየተቆጣጠሩ መሆናቸውንም ገልጸዋል። እየተካሄደ ባለው የመማር ማስተማር ሂደት ለውጤታማነታቸው እንደጠቀማቸው የሚገልጹት ደግሞ ተማሪዎቹ በተለይም በክፍል ውስጥ በቡድን በመደራጀት እርስ በርስ በሚያደርጉት ክትትልና ልምምድ በትምህርታቸው ላይ ትልቅ እገዛ እንዳደረገላቸው ጠቅሰዋል። በትምህርት ዓመቱም በትምህርታቸው ውጤታማ ለመሆን እንደሚተጉ ተማሪዎቹ አረጋግጠዋል። የሮ በርኖታ አመግዛነ ሲገል ማለት ይግርጋሬ ከትምህርት ሰዓት ውጪ ቤተሰቦችን አግዛለሁ። ከዛ በኋላ ደግሞ የተወሰነ ሰዓት መጽሐፍትን እያነበብኩና ከዛ ውስጥ ጥያቄዎችን እያወጣው እያጠናው ይገኛለሁ። ጋፊዛን ቆቻ ከስዲም በርኖታ ሳይንስ ሄዳ የሳይንስ ትምህርትን አጠናለሁ። ማታ ማታ ደግሞ በአጠቃላይ ወይም ሁሉም አጠናለሁ። ቲቪ በርኖታ ካኔን ጎዳ ገልጋ የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የሚገኙ የዕለቱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። በ5 ሚሊዮን የኢትዮ ኮደርስ ስልጠና እስካሁን ድረስ 3.6 ሚሊዮን ዜጎች ስልጠና ወስደው ማጠናቀቃቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በሌላ ዜናችን ደግሞ በአካልና በአእምሮ የዳበረ ትውልድ በመገንባት አዲስ አበባን የብልጽግና ተምሳሌት ለማድረግ በትኩረት እየተሰራ ነው አሉ የአዲስ አበባ ከተማ መስተዳድር ከንቲባ ክብርት ወይዘሮ አዳነች አቤቤ። ለእነዚህና ሌሎች ሀገር አቀፍ ዘገባዎቻችን ደግሞ እሌኒ ሽመልስ በ5 ሚሊዮን የኢትዮ ኮደርስ ፕሮግራም ከ3.6 ሚሊዮን በላይ ዜጎች ስልጠናውን ማጠናቀቃቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በሚኒስቴሩ ዲጂታል ኢኮኖሚ ስርዓት መሪ ስራ አስፈጻሚ አቶ ስዩም መንገሻ ለጋዜጣ ፕላስ እንደገለጹት ዜጎች የቴክኖሎጂ ተመልካች ብቻ ሳይሆኑ ተጠቃሚ እንዲሆኑ የቴክኖሎጂ ክህሎታቸውን በማሳደግ አይነተኛ አስተዋጽኦ እያበረከተ ይገኛል። ስልጠናውን እየወሰዱ ከሚገኙ ዜጎች መካከል ከ3.6 ሚሊዮን በላይ የሚሆኑት ስልጠናውን በብቃት በማጠናቀቅ ብቁ የሚያደርጋቸውን የምስክር ወረቀት ማግኘታቸውን ተናግረዋል። የ5 ሚሊዮን የኢትዮ ኮደርስ ፕሮግራም ለተቋማት የስራ ቅጥር አንዱ መስፈርት ስለሚሆን ዜጎች ራሳቸውን ለማብቃት መስራት እንዳለባቸው ተናግረዋል። በሁሉም ክልሎች የስልጠና ሂደት በየ15 ቀኑ የተገመገመ ውጤታማ በሆነ መልኩ እንዲተገበር እየተሰራ ሲሆን በሂደቱ ክልሎች አፈጻጸማቸውን እንዲያሻሽሉ የድጋፍና የክትትል ስራዎች ተሰርተዋል። ኢትዮጵያ ዲጂታል 2025ን በየዘርፉ በስኬት አጠናቃ ሁለተኛውን የዲጂታል ኢትዮጵያ 2030 ግብ አስቀምጣ መተግበር ከጀመረች ወራት ተቆጥረዋል። በአካልና በአእምሮ የዳበረ ትውልድ በመገንባት አዲስ አበባን የብልጽግና ተምሳሌት እናደርጋለን ሲሉ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በለሚ ኩራ ክፍለ ከተማ በ15 ሄክታር ቦታ ላይ የተገነባውን የወንዝ ዳርቻና ፓርክ ለአገልግሎት ክፍት አድርገዋል። ፓርኮቹ የእግረኛና የብስክሌት መንገዶችን እንዲሁም ድልድዮችን፣ የተለያዩ 6 ስፖርት ማዘውተሪያዎችን፣ 7 የህጻናት መጫወቻዎችን፣ አረንጓዴ ስፍራና የአትክልት አጸዶችን ያካትቱ ናቸው። በተጨማሪም 6 ካፍቴሪያዎች፣ 3 አምፊ ቲያትሮች፣ ልዩ ልዩ መናፈሻዎች እንዲሁም የተለያዩ አገልግሎቶችን የሚሰጡ መሰረተ ልማቶች ይገኙበታል። ይህም በሁሉም ደረጃ የሚካሄዱ የልማት ስራዎችን አካታችና ሁሉም የማህበረሰብ ክፍል እንደ ፍላጎቱ የሚጠቀምባቸው እንዲሆኑ የያዝነው አቅጣጫ ማሳያ ነው ብለዋል። ብልጽግና ፓርቲ ባለፉት ዓመታት የህዝብን ሁለንተናዊ ተጠቃሚነት ያረጋገጡ ተግባራትን በማከናወን ተጨባጭ ውጤት ማስመዝገቡን የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱረህማን ገልጸዋል። የብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ ያዘጋጀው የምርጫ ቅስቀሳ መርሃ ግብር በሸገር ከተማ በርካታ ቁጥር ያላቸው የፓርቲው ደጋፊዎች በተገኙበት ተካሂደዋል። ከማለዳ ጀምሮ የከተማ ነዋሪዎችና የፓርቲው ደጋፊዎች በለገጣፎ ስታዲየም በመገኘት ለፓርቲው ያላቸውን ድጋፍና አጋርነት ገልጸዋል። በመድረኩ ላይ ንግግር ያደረጉት የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱረህማን
እንኳን ብልጽግና ፓርቲ የጀመረውን ሀገር የመገንባትና የልማት ጉዞ አጠናክሮ መቀጠሉን ገልጸዋል። ፓርቲው የገባውን ቃልና የጀመራቸውን የልማት ስራዎች ዳር ለማድረስ በቁርጠኝነት እየሰራ ውጤቱ በተጨባጭ እየታየ እንዳለ ተናግረዋል። በክልሉ የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን መከናወኑን መናገራቸውን ኢዜአ ዘግበዋል። በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ቢሊዮን በላይ ዘርፈ ብዙ ጥቅም ያላቸው ችግኞች መዘጋጀታቸውን የአማራ ክልል ግብርና ቢሮ አስታውቋል። የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት ዘርፈ ብዙ ጥቅም ያላቸውን ችግኞች መትከል የአየር ንብረት መለወጥን ለመቋቋም የሙቀት መጠንን ለመቀነስና የምግብ ዋስትናን ለማረጋገጥ አስተዋጽኦ የላቀ ነው። ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ቢሊዮን በላይ ችግኞች ተዘጋጅተዋልም ብለዋል። የዘንድሮን የችግኝ ተከላ ውጤታማ ለማድረግና በሳይንሳዊ መንገድ ለመምራት የካርታ ስራ ተግባራት መከናወናቸውን ጠቅሰው 253460 ሄክታር መሬት ለመለየት ታቅዶ 261354.1 ሄክታር መሬት መለየት ተችሏል። ችግኞችን መትከል የሚያስገኘውን ዘላቂና ዘርፈ ብዙ ማህበራዊና ኢኮኖሚያዊ ጥቅሞች በመረዳት የተተከሉ ችግኞችን በአግባቡ መንከባከብ ይገባል ብለዋል። የውጭ ዜና የአፍሪካ የበሽታ መከላከል ድርጅት ኢቦላ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩንና ጥንቃቄ እንዲደረግ ማስጠንቀቁን ገለጸ። ቫይረሱ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተጨማሪ በ10 የአፍሪካ ሀገራት ላይ ከፍተኛ ችግርና ጉዳት ሊያደርስ እንደሚችልም ተነግሯል። ለቢቢሲ ዘገባ ባህር ጠንክር። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ወደ 10 የአፍሪካ ሀገራት ሊስፋፋ እንደሚችል ስጋት መኖሩን የአፍሪካ በሽታ መቆጣጠርና መከላከያ ማዕከል አፍሪካ ሲዲሲ አስጠነቀቀ። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑት 10 ሀገራት አሉ በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ሩዋንዳ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳንና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉት አገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸውም አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፍ ነው ብለዋል። ካሲያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅት ከኢትዮጵያ ውጭ የተዘረዘራቸው ሀገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኘባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይም ኡጋንዳ ጎረቤቶች ናቸው። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን ድረስ 200 ያህል በቫይረሱ ተይዘው መሞታቸው የተጠረጠሩ መሆኑን ገልጾ በኮንጎ የተከሰተው የኢቦላ ቫይረስ ስርጭት ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው ሀገራት ሊስፋፋ እንደሚችል አስጠንቅቀዋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍተኛ ከፍ ያደረገው አርብ ዕለት ነበረ። አፍሪካ ሲዲሲ እና የዓለም ጤና ድርጅት የቫይረሱን ስርጭት ለመክታት የሚደረገው ዘመቻ ለማገዝም ከ314 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግም አስታውቋል። አብዛኛውን ገንዘብ በኮንጎና ኡጋንዳ ለሚሰጠው ሕክምና ቅኝትና መከላከል የሚውል ሲሆን 54 ሚሊዮን ዶላሩ ስጋት ላለባቸው ሀገራት እንደሚከፋፈልም ተገልጿል። የሚገኘው ገንዘብ ሀገራት ብሔራዊ በሽታውን መከላከልና የመቆጣጠር ስርዓትን እንዲዘረጉ፣ በቀጠናው ያሉ ሀገራት ድንበር ተሻጋሪ ትብብር እንዲያጠናክሩ፣ በቡንዲ ቡግዩ ዝርያ ክትባት ላይ የሚደረገው ምርመራም ለማጥፋጠን ተጨማሪ ባለሙያዎች ለማሰማራት፣ በሽታው ከሰው ወደ ሰው የመተላለፍ መጠኑ ሳይጨምር የአደጋ ዝግጅት በበቂ ለማድረግ ይውላል ተብሏል። ኢራን በከፍተኛ ደረጃ የተብላላ ዩራኒየሟን ለማስረከብ አለመስማማቷን የአንድ የኢራን ከፍተኛ ተደራዳሪ ገለጸ። ኢራን ታዲያ 440 ኪሎ ግራም የበለጸገ ዩራኒየም ክምችት እንዳላትም በበርካታ ጊዜያቶች በርካታ ዘገባዎች ሲወጡ ተስተውሏል። ለዚህ ዘገባ ደግሞ አዩብ ካዛሌ
አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ቴህራን በከፍተኛ ደረጃ የተብላላውን ዩራኒየም ክምችቷን ለማስረከብ እንዳልተስማማች ተናገሩ። ምንጩ አክሎም ከአሜሪካ ጋር ባለው የመጀመሪያ ዙር ስምምነት የኢራን የኒውክሌር ጉዳይ አለመነሳቱን አስታውቀዋል። የኒውክሌር ጉዳይ ለመጨረሻው ስምምነት በሂደር ቆይቷል። ስለዚህ በዚህኛው ስምምነት ውስጥ አልተካተተም። በከፍተኛ ደረጃ የተብላላ የኢራን ዩራኒየምን ከአገር ለማስወጣት በሚመለከት ምንም አይነት ስምምነት አልተደረሰም ብለዋል። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላትና ይህም 60 በመቶ በከፍተኛ ደረጃ የተብላላ መሆኑን አንድ የአሜሪካ ባለስልጣን ተናግሮ ነበር። ይህም ጦር መሳሪያ ለማምረት ወደሚያስችለው 90 በመቶ የበለጸገ ዩራኒየም በአንጻራዊነት በፍጥነት ሊያርግ ይችላል። ኢራን በተጨማሪም 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። ይህም በተለምዶ ለሰላማዊ አገልግሎት ማለትም ለኃይል ማመንጫነት ወይም ለሕክምና ምርምር ይውላል። ወደ ኒውክሌር ጦር መሳሪያነት ሊቀየር የሚችለው በከፍተኛ ደረጃ የበለጸገ ዩራኒየም በአብዛኛው በኢስፋሃን እንደተከማቸ ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉት የኢራን 3 የመሬት ውስጥ የኒውክሌር ጣቢያዎች አንዱ ነው። ይሁን እንጂ በከፍተኛ ደረጃ ከበለጸገው ዩራኒየም ምን ያህል በሌሎች ቦታዎች እንደተከማቸ ግልጽ አይደለም። ምንጮች እንደሚሉት ቴህራን ለ20 ዓመታት ኒውክሌር እንዳታበለጽግ የተቀመጠውን እገዳ ውድቅ አድርጋለች። በምትኩ ጦርነቱ ከመፈንዳቱ በፊት ያቀረበችውን የ5 ዓመት ገደብ ለድርድር አቅርባለች። በተጨማሪም 440 ኪሎ ግራም የበለጸገውን ዩራኒየም ክምችት እንድታስረክብ የቀረበው ጥያቄ ውድቅ አድርጋለች። ይህም ቀደም ሲል 60 በመቶ የበለጸገውን ዩራኒየሟን ለማዳከም በሚለው አቋሟ ጸንታለች። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮስ ባለፈው ዓመት በጥቅምት ወር ለኤፒ እንደተናገሩት ይህ መጠን የበለጠ ቢበለጽግ 10 የኒውክሌር ቦምቦች ለማምረት በቂ ይሆናል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩት የዕለተ እሁድ የአማርኛ ዜና ወጃችን እዚህ ላይ አበቁ። ከመላው የስርጭት ባለሙያዎች ጋር ደግሞ ዜናዎቹን ሲሳይ ዘሪሁን ነበርኩ። ጤና ይስጥልኝ።